ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ገና በታዳጊ ዕድሜው ትግርኛ፣ ግዕዝ፣ ኦሮምኛ፣ አፋርኛ፣ አረብኛ፣ እንግሊዘኛ፣ ፈረንሳይኛ ቋንቋዎችን ጠንቅቆ የሚናገረው በክብር አጠራሩ አያሙሌ የሚባለው አፋሮች የተባረከ ሰው ሲሉ የሚጠሩት በኢትዮጵያውያን የፍልስፍና ሕይወት ላይ ጥናታዊ ሥራውን ለመስራት ወደ ኢትዮጵያ መጥቶ የነበረው ዴቪድ ቮቫን የተባለ ፈረንሳዊ ደግሞ ሚስጥራዊው ሰው የሚለው ቆለኞች እስካሁን ጊዜ ድረስ አይሽከረከርም በርበሬ በጎታ አባትየው ጀርመን ልጁ ሙሉጌታ እያሉ የሚዘፍኑለት ባለቅኔ ሙሉጌታ ተስፋዬ ከሰው ልጆች እሳቤ ራቅና የረቀቀ ግዙፍ ዓላማ አንግቦ ምድር ላይ በነፍሱ እየተወነ በብዕሩ ፍላጻ ዘመናችንን ገምሶ እንደመስታወት እኛነታችንን ያሳየ የክፍለ ዘመናችን ድንቅ ፈላስፋ የሆነውን ባለቅኔ ሙሉጌታ ተስፋዬን ልናነሳ ወደድን። የባለቅኔውን አያሙሌን ቁንጽሌ ሕይወት ታሪኮች ያገኘነው የባለቅኔውን ኑዛዜ 1946 እስከ 1996 ዓ.ም ከተሰኘው ከፋሲካ ከበደ መጽሐፍ ውስጥ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ባለቅኔ ሙሉጌታ ተስፋዬ ከአባቱ ከአለቃ ተስፋዬ ገብረ ኪዳን ከእናቱ ከወይዘሮ ታገኝ ንጋቱ በወሎ ግዛት በወልዲያ ከተማ ሙጋድ ውስጥ ሚያዝያ 19 ቀን 1946 ዓ.ም ተወለደ። ትምህርቱንም ከአሜሪካን የመጡ የፒስ ኮርስ አባላት በሚያስተምሩበት በእቴጌ ጣይቱ ትምህርት ቤት ገብቶ መማር ከጀመረ በኋላ ጫማ እየጠረገና ቱሪስቶችን ጋይድ እያደረገ እስከ 8ኛ ክፍል ድረስ ተማረ። በ1962 ዓ.ም በተከፈተው የወልዲያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ገብቶ ትምህርቱን በቀጠለበት ጊዜ የተማሪዎች ተጠሪ የነበረ ሲሆን በትምህርት ቤቱ የውይይትና የክርክር መድረክ ላይም ስራዎቹን በማቅረብ መድረኩን የመራ የመጀመሪያ ሰው ነበር። የንግግሩ ዘይቤ አፍ አስከፍቶ እንድትሰማው የሚያስገድድ ታላቅ ኃይል ነበረው። ስራዎቹን በአማርኛና በእንግሊዘኛ ቋንቋ በሚያቀርብበት ሰዓት ሳቅና ጭብጨባ ይበዛ ስለነበር አንዳንዶቹ የሚናገረው እንዳያመልጣቸው እባካችሁ ጭብጨባችሁን አቁሙልን ይሉ ነበር። ከትምህርት ቤቱን ባሻገር ወጣ ባለ አስተሳሰቡና አኗኗሩ በህብረተሰቡ ዘንድ ይታወቃል። አለባበሱ ከልጅነቱም ጀምሮ እንደ ነገሩ ነበር። የትምህርት ቤቱ ጓደኞቹም ሁልጊዜ አንድ ልብስ ብቻ አንቀህ ነው ለምን አትቀይርም ሲሉት የሳይንቲስቶቹን ስም እየጠራ እገሌም እንደዚያ ነበር እያለ የህይወት ታሪካቸውን ይተርክላቸዋል። ታሪክን አቀነባብሮ መጫወት ይችልበታል። አፉ ይጣፍጣል። አንዳንዴ በእጁ እየጻፈ ባንደበቱ አስቂኝና ቁም ነገር አዘል ወጎችን በሚያወጋበት ጊዜ ከጀርባው ሌላ ሁለተኛ ራስ ያለው ይመስል ነበር። ሴት ቀና ብሎ አያይም። ጓደኞቹም ስለ ሴት በሚያወጉበት ጊዜ እሱ ምን ጊዜም ዝም ይላል። ተጫወት እንጂ ሲሉት አይ እናንተ አሁንም ገና ናችሁ በማለት በዝምታ ይጸና ነበር። ግጥም ከገጠመ በኋላ ለጓደኞቹ ይሰጥና ይህችን ግጥም እስቲ በልልኝ እያለ ግጥሙን ያነቡለት ነበር። ምሳ እንብላ ወይም ሻይ እንጠጣ ብለውት እሺ ካላቸው በኋላ ድንገት መጻፍ ወይም ማንበብ ከጀመረ በቃ እናንተ ሂዱ ብሏቸው ከቦታው ሳይንቀሳቀስ ይውል ነበር። ኳስ በሚጫወቱበት ጊዜ ጥጉን ይዞ ሲቀምርና ሲያንሰላስል ይውላል። ውሎውን ሲያነብና ሲጽፍ የሚያዩትም ወገቡንም አያመውም እንዴ ይሉ ነበር። ሌሊቱንም አይተኛም። ቅዱሳት መጻሕፍትን ያነባል ወይም ሲዞር ያነጋና ለአፍታ ያህል ይተኛል። አብዛኛውን ጊዜ አዳሩ በየቤተ ክርስቲያኑ የነበረ ሲሆን ቤተ ክርስቲያኗ ቀጥ ያለ ተራራን እየቧጠጠ ከወጣ በኋላ የሚገኘው እንደ ገነተ ልዑል ማርያም፣ ጉበርጃ ማርያምና የሰዓታት መንገድ የሚወስድ ሩቅ ገዳማት እየሄደ ተሳልሞና አድሮ በጠዋት ይመጣ ነበር። የሚጓዘውና የሚዞረውም በሌሊት ስለሆነ ጅብ አይበላሽ በሚል ቅጽል ስም ይጠሩት ነበር። ማንም ያልደረሰበት የራሱ ዓለም ያለውና ቀድሞ የሄደ ሰው ነው። ቅዱስ ቁርአንን በደንብ ያውቃል። ከትልልቅ ሼኮች ጋር የሚጫወቱትን እየሰማ አብሯቸው ያድር ነበር። እንደ ወሊ ወይም አዋቂ የሚታየው ነገር አለ። አንዳንዴ በውድቅት ሌሊት ተጠራው ልሄድ ነው በማለት ተነስቶ ይወጣ ነበር። ገና በአፍላ ዕድሜው ከልጅ እስከ አዋቂ በአክብሮት አያሙሌ በማለት ይጠሩት ነበር። በ1964 ዓ.ም ድርቅ ነበር።
የአውራጃው ገዢ ደጃዝማች ገለታ ቆሮቹ ናቸው። በሳቸው ጊዜ ነጭ ለባሽ እየመጣ የድሃውን መሬት ይወስድበት ነበር። እናም ድንገት አፄ ኃይለ ሥላሴ በራዲዮ የሹም ሽር አደረጉ። በወሎ ግዛት የየጁ አውራጃ ገዢ ዮሐንስ ሀብተ ሥላሴን አድርገናል አለ ራዲዮ። አያሙሌም አለፈልና በሀገራችን ሰው ተገዛን በማለት ብዙ ቀን ይተርትበት ነበር። አስተዳዳሪዎቹን በሚያይበት ጊዜ ይሄ የፊውዳል ስርዓት እነዚህ እኮ ጉልቶች ናቸው ይላል። ቁዝዝ ያሉ ሰዎችና ሽማግሌዎች እየቀረበ ያናገራቸው ነበር። ሲለምኑም ካየ ተጠግቶ በሬ አለ ወይስ ላም በማለት ይጠይቃቸዋል። አንዳንዶቹ ነጭ ለባሽ አፈናቅሎን ነው በማለት ሲመልሱለት አይዞን ቀና አለ፣ ሞት ነው ክፉ፣ ጤና ካለ ሁሉ ነገር አላፊ ነው ብሏቸው ያለውን ሳንቲም አድሏቸው ይሄዳል። አያሙሌ በ1964 ዓ.ም ከወልዲያ እስከ አሰብ ድረስ የመኪና መንገድ በሚሰራው በክራውን ኤጀንት ተቀጥሮ ይሰራ ነበር። ሐራ በምትባል የገጠር ከተማ በሚሰራበት ጊዜ ከግምጃ ጋር ተዋውቆ ነበር። አሜሪካ በማለት ከሚጠራት ከግምጃም በ1965 ዓ.ም የመጀመሪያ ልጁ ዳንኤል ሙሉጌታ ተወለደ። ከክራውን ኤጀንት የመጀመሪያ ደሞዙን ሲቀበል ሊስትሮ የጠረገባት ቦታ ላይ ውስኪ አርከፍክፎ ነበር። ጫማ መጥረግ በጀመረበት ጊዜ ካልሲ ቀለም አስነክቶ አንድ ኩርኩም ቀምሶ ነበር። የዛች ኩርኩም ህመም እስካሁን ድረስ አድግ የሚሰማኛል ይል ነበር። የኮረከመው ሰውዬ ስራ ፈቶና ተቸግሮ በነበረበት ጊዜ ይዞት ወደ ሆቴል ሄዶ ከጋበዘው በኋላ ብር የሰጠው ከመሆኑም ባሻገር በሌላም ቀን እንደ ጓደኛ እየቀረበው አብሮት ያሳልፍ ነበር። አያሙሌ የእድገት በህብረት ዘመቻ ዘምቶ ነበር። ከዘመቻውም መልስ የግሬደር ኦፕሬተር ሆኖ በአፋር ክልል የመንገድ ሥራ ላይ ይሰራ ነበር። መሬቱን ኮላጫው ነበር። እንኳን ተውኩት በእሬት ይሻለኛለች ይል ነበር ስለ አፋር ቆይታው ሲያስታውስ። አንድ ቀን በሞተር ሳይክል እየሄደ ሳለ ከወልዲያ 4 ኪሎ ሜትር የሚርቅ ቦታ ላይ ሲደርስ ከነሞተሩ ዋሻ ውስጥ ገብቶ ጉዳት ይደርስበታል። በደረሰበት ከፍተኛ ጉዳትም አይተርፍም ተብሎ በሚጠበቅበት ጊዜ ወዲያው ታክሞ ድኖ በመነሳት ጀርመኒ ሜዲሲን አግሪካልቸር በሚባል የጀርመን ኤንጂኦ በኃላፊነት ተቀጥሮ ወደ አራሪት ሄዶ መስራት ጀምሮ ነበር። አያሙሌ የቋንቋ ሀብታም ነበር። ግዕዝ፣ ትግርኛ፣ ኦሮምኛ፣ እንግሊዘኛ፣ አረብኛ፣ አፋርኛ፣ ፈረንሳይኛ ቋንቋዎችን ገና በአፍላነቱ ጠንቅቆ ያውቅ ነበር። አባቱ የትግራይ ሰው ናቸው። ግዕዝና ትግርኛ ቋንቋ ያው የራሱ ነው። በልጅነቱ ወላጅናቱ ለናቷ ወይም ላያቱ ትታ ወደ ባቲ ሄዳ መኖር ከጀመረ በኋላ ተመልሳ መጣ ወደ ባቲ ወስዳው ለአንድ 2 ዓመት አብሯት በኖረበት ጊዜ ነው ኦሮምኛና አፋርኛ ቋንቋን ለምዶ የመጣው። አረብኛ ቋንቋን የተማረው ቅዱስ ቁርአን ሲቀራ ነው። እሱም በተራው ሼህ ሰይድን እንግሊዘኛ ቋንቋ ያስተምራቸው ነበር። ስለ ሄለን ኪለር ታሪክም ይተርክላቸው ነበር። ሼህ ሰይድ አይን ቢኖራቸው ኖሮ ይጽፉ ነበር በማለት ያደንቃቸው ነበር። በልጅነቱ ትምህርት ቤት በሚዘጋበት ጊዜ ወደ ላሊበላ የሄደ ቱሪስቶችን ጋይድ ያደርግ ነበር። ወልዲያ ውስጥ የነበሩ የአውስትራሊያ ዜጎችም በጣም ይወዱት የነበረ ሲሆን እንደ መጽሐፍት፣ ደብተር የመሳሰሉትን ነገሮች ይረዱት ነበር። የእንግሊዘኛ ቋንቋን ተወላጁም እንደሱ አያቀላጥፈውም። ኤንጂኦ ውስጥ የመቀጠር ዕድሉን ያገኘውም በእንግሊዘኛ ቋንቋ ክህሎቱ ነበር። በአፋርና በሰሜን ወሎ አማራ ድንበር አካባቢ በምትገኘው በአራሪት በሚሰራበት ጊዜ የአካባቢውን ነዋሪዎች የባህል ልብስ እየለበሰ አብሮ እየበላና እየዋለ ነበር የሚያሳልፈው። አንድ ቀን የአፋሮችን የባህል ልብስ ለብሶ ወደ ስራው ቦታ በሄደበት ሰዓት አፋሮቹ አንተን ሳይሆን ኃላፊህን ነው የምንፈልገው ይሉታል። አያሙሌም ጉዳያችሁን ለኔ ንገሩኝ ሲላቸው ኃላፊህን ጥራለን ለኃላፊው ነው የምንነግረው ይሉታል። አያሙሌም ችግራቸውን ሊነግሩት ስላልቻሉ ወደ ቢሮ በመሄድ ተጣጥቦ ሙሉ ሱፍ ልብሱን ከለበሰ በኋላ ተመልሶ ወደ አፋሮቹ ሄዶ ጉዳያቸውን ጠይቆ መፍትሄ ሰጥቷቸው ነበር። አያሙሌ በአራሪት አካባቢ ነዋሪዎች እጅግ በጣም ተወዳጅ ከመሆኑ የተነሳ አፋሮች የተባረከው ሰው ይሉት የነበረ ሲሆን ቆለኞች ደግሞ በስሙ ይዘፍኑለት ነበር። ምንም እንኳን ባይደርሱበትና ባያውቁትም የአካባቢው የልጅ ልጆች በአሁኑ ጊዜም በስሙ እንዲህ እያሉ ይዘፍኑለታል። አይሽከረከርም በርበሬ በጎታ አባትየው ጀርመን ልጁ ሙሉጌታ። አያሙሌ በኤንጂኦ ውስጥ እየሰራ ዘበኞች እንዴት ነው የሚኖሩት በማለት ሌላ መስሪያ ቤት በዘበኝነት ተቀጥሮ ለተወሰነ ወራት ኑሯቸው ምን እንደሚመስል ለማየት ሞክሮ ነበር። አያሙሌ በይበልጥ በኢህአፓ ዘመን በሚጽፋቸው ጽሑፎች ልቆና ገኖ ይታወቃል። ወዲያው ቁጭ ብሎ በ10 ደቂቃ 3-4 ገጽ ሞልቶ ይጽፍ ነበር።
በወቅቱም ከአባባሎቹ ውስጥ አንዱ በመሆን የሚታወቀው ሰው ማለት ሰው የሆነ ነው ሰው የጠፋለት የሚለው አባባሉ ነበር። በ1969 ዓ.ም ወደ መጨረሻ ወራት ላይ እናቱ ስራዎቹን በሙሉ በእሳት አቃጥለው ሊገሉህ እየመጡ ነው አሁን ሀገሩን ለቀጠፋ ይሉታል። አያሙሌም ወዲያውኑ ከቤቱ ከወጣ በኋላ የለበሰው ሙሉ ሱፍ ልብስና ጫማ አውልቆ ለአንድ የኔቢጤ ይሰጣል። በምትኩም የኔቢጤውን ልብስ ለብሶ መንገዱን ይቀጥላል። መሳሪያ የታጠቁ ሚሊሻዎችም በአያሙሌ አጠገብ አልፈው ከሄዱ በኋላ በቅርብ ርቀት ሱፉን በለበሰው የኔቢጤ ላይ ተኩሰውበት ነበር። የኔቢጤውም በተተኮሰበት ጥይት ሕይወቱ ያለፈች ሲሆን አያሙሌ ደግሞ ጠፍቶ ወደ ቆላ በመሄድ ገበሬና እረኛ መስሎ መኖር ጀምሮ ነበር። አያሙሌ በኢህአፓ ዘመን ከወልዲያ ጠፍቶ ቆላ ውስጥ ገበሬና እረኛ መስሎ በሚኖርበት ጊዜ በግራ እጁ እየጻፈ ከገበሬዎች ጋር አብሮ ትምህርት ይማር ነበር። ቆላ ውስጥ እየተዘዋወረ በሚኖርበት ጊዜ ጨቆርሳ ላይ ሼኪዎች ሉባባ ሁሴን የምትባል ሚስት አጭተውለት ድረውት ነበር። በጣም ከሚወዳትና ቤልጂጌ በማለት ከሚጠራት ከሉባባም በራሷ አዋላጅነት መጋቢት 20 ቀን 1973 ዓ.ም ጨቆርሳ ውስጥ ሐዋ ሙሉጌታ ተወለደች። አያሙሌ ቆላ ውስጥ ለዓመታት ከኖረ በኋላ በ1974 ዓ.ም ወደ ወልዲያ ተመልሶ ነበር። በወልዲያም አፍሪኬር የሚባል ኤንጂኦ በኃላፊነት አንድ ሰው ለመቅጠር ማስታወቂያ አውጥቶ ነበር። አያሙሌ ለመወዳደር ዘበኛውን አንተዬ ለኔም ይሆን የሥራ ማስታወቂያ ወጥቶ ነበር ይለዋል። ዘበኛውም ምን ይላል የአገርህን በሬ መንዳትና ማረስ መሰለ ተመለስ ሲለው ምን አለበት እኔንም እንደ ህልቁ ብታስገባኝ እንደ ህዝቡ በማለት ትንሽ ከተነጋገረ በኋላ ዘበኛው እንዲገባ ይፈቅድለታል። ጃፋሪ የሚባል ሱዳናዊ የመጨረሻውን ተፈታኝ እየፈተነ ሳለ አያሙሌን ያየውና ላስተርጓሚው ምን ፈልጎ ነው የቆመው አናግረው ይለዋል። አያሙሌም ላስተርጓሚው እኔም ለመፈተን ነው ሲል ይመልስለታል። አስተርጓሚውም ለመፈተን መሆኑን ለጃፋሪ ሲነግረው ጊዜ ለኔ አማካሪ የሚሆን እንጂ ለጊዜው ገበሬ እንደማልፈልግ ንገረው ሲለው አያሙሌ ላስተርጓሚው ራስህ አናግረኝ ይልሃል በለው ይለዋል። ጃፋሪም በእንግሊዘኛ ቋንቋ አያሙሌን ካወራው በኋላ መፈተን ይጀምራል። አያሙሌም ፈተናውን ተፈትኖ ባጠናቀቀበት ሰዓት ላይ ጃፋሪ እየተገረመና እየተደነቀ እንዴት ግን ገበሬ ልትሆን ቻልክ በማለት ወዲያውኑ ላስተርጓሚው የምፈልገውን አግኝቻለሁ ሁሉንም አሰናብትልኝ ጨርሻለሁ ብሎት ነበር። አያሙሌም ዲግሪ ካላቸው ጋር ተወዳድሮ በማለፍ በአፍሪኬር ስራ ይጀምራል። ደሞዙም 500 ብር አበሉ ደግሞ 600 ብር እየተከፈለው በሚሰራበት ጊዜ አንዳንዴ ከሥራ ገበታው ይጠፋ ነበር። አለቃው ጃፋሪም በጣም ስለሚወደው በጠፋ ቁጥር እየዞረ አፈላልጎት ይዞት ይመጣ ነበር። በተለይ ስራውን ጥሎ ወደ አዲስ አበባ በሄደበት ጊዜ ጃፋሪ አዲስ አበባ ድረስ ተከትሎት በመሄድ አፈላልጎት ይዞት መጥቷል። ደሞዙ ላይ 200 ብር ጨምሮለት ነበር። በጃፋሪ ምትክ የመጣች ሱዳናዊት አለቃውም በጣም ተወደው ነበር። እሷም አያሙሌ በጠፋ ቁጥር እየዞረች ትፈልገው ነበር። አያሙሌ ለ2 ዓመታት ያህል በአፍሪኬር ከሰራ በኋላ በስጋ ቦርድ መስሪያ ቤት ተቀጥሮ መስራት ጀምሮ ነበር። አያሙሌ በ1976 ዓ.ም የማትሪክ ፈተናን በግሉ በወሰደበት ጊዜ የመጀመሪያውን ፈተና ተፈትኖ ከወጣ በኋላ ሉባባ ወይም ቤልጂጌ ከ15 ቀን በኋላ ሕይወቷ ማለፉን ይነግሩታል። አያሙሌም ቀሪው ፈተናዎቹን ትቶ ወደ ጨቆርሳ መንገዱን ባቀናበት ሰዓት ላይ ጓደኞቹ እየተከተሉ ከሞተች 15 ቀን አልፏታል፣ ፈተናውን ከተፈተንክ በኋላ ትሄዳለህ፣ ተመለስ ሲሉት ፈተናው ከሱ አይበልጥብኝም በማለት መንገዱን ቀጥሎ ነበር። በ1977 ዓ.ም እህልና በሬ እየገዛ ለገበሬዎች በሚረዳ በአንድ የውጭ ኤንጂኦ ውስጥ ተቀጥሮ ይሰራ ነበር። አንድ ጊዜ የ15 ሳንቲም ጉድለት መጥቶበት ሲደምርና ሲቀንስ ሪፖርቱን ለአለቃው ሳይሰጠው ይዘገይበታል። የውጭ ዜጋ የሆነው አለቃውም ሪፖርቱን ያዘገየበትን ምክንያት ሲጠይቀው አያሙሌም የ15 ሳንቲም ጉድለት ስላለው እሷን ለማግኘት ነው ሲለው አለቅየው አጸያፊ ስድብ ይሰድበዋል። 15000 ብር እየበላህ ለ15 ሳንቲም ታስባለህ? አሁኑን ሪፖርቱን ቢሮዬ ድረስ ይዘህና ይለዋል። አያሙሌም በክብራችንም አንደራደርም በማለት ቢሮ ውስጥ እሳት ለኩሶ በማቀጣጠል ስራውን እርግፍ አድርጎ ተወ። አለቃው ወደ ስራ ሊመልሰው ቢያፈላልገውም ሊያገኘው አልቻለም ነበር። ከዚህ በኋላ አያሙሌ በሰሜን ምስራቅ ግብርና ፕሮጀክት መስሪያ ቤት ተቀጥሮ መስራት ጀመረ። ባቲ ውስጥ ወላጅ እናቱ ሐዋ ብስልን ይዘው የሚኖሩ ሲሆን አያሙሌ ዳንኤልን ይዞ ነበር የሚኖረው። ዳንኤልን የሚያወራው ደግሞ እንደ ትልቅ ሰው ነበር።
ሼህ አብዱ እርሶ እኮ ቁጣ ቁጣ ይሎታል የውልብድ ኖት ይለው ነበር። ዳንኤል በጣም ዝምተኛ ስለሆነ እሱ ነው 10 ጊዜ ሼህ አብዱ እያለ የሚያዋራው። ከየትኛውም ሱቅ ሮዝማንና የሚፈልገውን ነገር ይወስዳል። ገንዘብ ሲያገኝ የወሰደውን በሙሉ ከከፈለ በኋላ ዕዳ ከፍሎ ነው ማበድ ይላል። ዳንኤልንም ሼህ አብዱ እንደው አደራዎትን የሰው ሐቅ ሃሽ የሰው ሐቅ ምን ሊሰራሉት ይለው ነበር። ዳንኤልንም ይዞት ነበር የሚዞረው። ከሚሰራበት የማይሰራበት ጊዜ ይበልጥ ስለነበር ከሰሜን ምስራቅ ግብርና ፕሮጀክት መስሪያ ቤት ከስራው ተባረረ ነበር። አያሙሌ ከስራ ከተባረረ በኋላ በ1978 ዓ.ም ስራ ፈት ሆኖ ነበር። አያሙሌና ባለሀብቱ እነ ሼህ መሐመድ አላሙዲን ጎረቤታሞች ነበሩ። ሁለቱም እስከ 8ኛ ክፍል በጣይቱ ብጡል ትምህርት ቤት ተምረዋል። አንድ ቀን አያሙሌ ጠጅ ጠጥቶ ከሰከረ በኋላ ከነ ሼህ መሐመድ ሁሴን አላሙዲን ቤት አቅራቢያ ትይዩ የሆነው ተወልዶ ያደገበትን ቤት ድንጋይ የወረወረ በመምታት አንቺ ቤት ለምን ተወለድኩብሽ እያለ በሚጮህበት ሰዓት ላይ አያሙሌ አበደ ተብሎ ነበር። ጓደኞቹም ርቀውት በብቸኝነት ሆኖ በልጁም ጉዳይ ስሜቱ ክፉኛ ተጎድቶ በነበረበት ሰዓት ላይ በእድሜ ታናናሾች የሆኑት የሰፈሩ ልጆች በግሩፕ ሆነው ይቀርቡትና አንዱ ማደሪያውን፣ አንዱ ምግቡን፣ አንዱ ጫቱን፣ አንዱ መጠጡን ተራ በተራ መሸፈን ሲጀምሩለት ልጁን ደግሞ ከትምህርቱ ሳይስተጓጎል እያስተማረ ለአንድ ዓመት ያህል ወርቁ ሽፈራው ይዞለት ነበር። አያሙሌ ግምሻ የተሰኘ የቲያትር ስክሪፕት አዘጋጅቶ በጥቅምት ወር 1979 ዓ.ም ለመድረክ አብቅቶ ነበር። በወቅቱም በየጁ አውራጃ አስተዳደር ተጠርቶ ሰፈራ ጣቢያ ድረስ ሄደህ እንዴት እንዳሉ አይተህና አጥንተህ ቀጣዩን ቲያትር ስራ ተብሎ ወለጋ ወደ ነበረ ሰፈራ ጣቢያ ሄዶ ለአንድ ወር ያህል ቆይታ አድርጎ ነበር። ጋዜጠኛም ስለ ቲያትሩ ቃለ መጠይቅ አድርጎለት በጋዜጣ ላይ ወጥቶ ነበር። በ1980 ዓ.ም ለአንድ ወዳጁ ይቺ መሳሪያዬ ናት የወልዲያ ማስታወሻ ስለሆነች አማና አስቀምጥልኝ በማለት መጻፊያ ብዕሩን ይሰጠዋል። ወዳጁም አያሙሌ መቼ ነው የምትመጣው ሲለው እኔ እንደፈለኩኝ ነኝ ብሎት ልጁን ለአንድ ትልቅ ሼህ በአደራ ይሰጣቸውና ወደ አዲስ አበባ ይሄዳል። ከወራት ቆይታ በኋላ ተመልሶ በመምጣት ልጁን ይዞ ወደ አዲስ አበባ በመሄድ መኖር ይጀምራል። ወዳጆቹ ከወልዲያ ወደ አዲስ አበባ በሚመጡበት ጊዜ አያሙሌን አፈላልገው ያገኙት ነበር። አንድ ቀን አንድ ወዳጁ ያገኘዋል። አያሙሌም ወዳጁን ይዞ ወደ አንድ ጫት ቤት ይገባና ጫቱን ቶሎ ቶሎ እየሰጠ ከቃሙ በኋላ ብዙም ሳይቀመጥ ተነስቶ ይወጣል። ወዳጁም አያሙሌ ምን ነው ሲለው ድሃ ቤት የለውም አንተም በጎዳናህ መርቅን እኔም በጎዳና የእስራኤል ልስራ ብሎት መንገዱን ቀጥሎ ነበር። በ1982 ዓ.ም በቡድን ቀርቦት ከነበሩት ውስጥ አንዱ ደሴ ኮሌጅ በነበረበት ጊዜ አያሙሌ አስጠርቶት ነበር። ይዞትም በመሄድ ከጋበዘው በኋላ ነገ በዚህ ሰዓት እዚሁ ጠብቀሃለሁ በማለት ቀጥሮት ነበር። አያሙሌም ብዙ ሺህ ብር ይዞ ስለነበር ወዳጁ በማግስቱ በቀጠሮ ቦታ ባገኘው ጊዜ አያሙሌ የትኛው ሆቴል ነው ያደርከው ይለዋል። አያሙሌም ያው የኔን ማደሪያ ታውቀው የለ እንዴ በማለት ደሴ መድኃኔዓለም ማደሩን ነግሮት ነበር። እንደፊት ጊዜው ቅኔ ማህሌት ከቄሶቹ ጋር ነበር ሌሊቱን ያነጋው። አያሙሌ በኢህአፓ ጊዜ ስለ አገራዊ ጉዳይ በሚጽፍበትና በሚያረቅበት ወቅት የኢህአዴግ ከፍተኛ ባለስልጣኖች ከነበሩትና ከሆኑት ውስጥ አንዳንዶቹ ተከታዮቹና ወዳጆቹ የነበሩ ከመሆናቸው የተነሳ ቆላ ውስጥ ገበሬ መስሎ እስከኖረበት ጊዜ ድረስ የጠበቀ ግንኙነት ነበራቸው። በአሁን ጊዜ በአያሙሌ ትውልድ ቦታ ወልዲያ ውስጥ ታዋቂ የሆነው ፎቶ ሞላ ፎቶ ቤት ከመሆኑ በፊት በኢህአፓ ጊዜ ታምራት ላይኔ ጠቅላይ ሚኒስትር የነበረው ከሰል ይሸጥበት የነበረ ቤት ነው። አያሙሌ በ1983 ዓ.ም ወደ ወልዲያ ሲሄድ የኢህአዴግ ታጋዮች ወልዲያ ውስጥ አፈላልገው ይዘውት ነበር። አያሙሌም በኢህአዴግ ታጋዮች ከተያዘ በኋላ ከወልዲያ የኢህአዴግ ጦር ሰራዊትን ይዞ እየመራ ጉዞን ወደ አዲስ አበባ አደረገ። አያሙሌ እንዲህ ገጥሞ ነበር። አለሊ ሱብላ ባሮ መልቦሌ የገመል ብቃት የነዳይ መሌ ኢብና ያብሱማይ ሰርኮ ሁበራይ እንደ ኖህ መርከብ ዘልቃ አራራይ እሱም አልፎ ሄያጅ ቤቱም የኪራይ አንድ ልቤን ነው ጎጃም ብከራይ። አያሙሌ ተፈጥሮ ልዩ በመሆኑ ገና በአፍላ ዕድሜው በሁሉም መስክ ተወዳጅ ነው። ከልጅ እስከ አዋቂ አብሮት ለመዋል የማይፈልግ ሰው የለም። ነጋ ሻለቃ የሚባል በከተማው የታወቀ ዱርዬ እንኳን አብሮት ለመዋል ስራዬ ብሎ ይፈልገው ነበር። አያሙሌም ከወደደው ጋር አብሮ ይሄዳል። እንደ ዱርዬ የሚቆጥሩትም ነበሩ። ሲያዩትም ምንም የማያውቅ የማይረባ ሰው ነው የሚመስለው። ጸጉሩን ጭራሽ አያበጥርም። ጢሙ ባደገበት ጊዜ አያሙሌ
ጢምህን ተላጨው እንጂ ሲሉት ሆን ብዬ ነው፣ የሰው አይን ደፍጠጥ ባለች አፍንጫዬ ላይ ያረፈ ተቸግሬ ነው። አሁን ግን አፍንጫዬ ላይ ሳይሆን ጢሜ ላይ ነው የሚያርፈው ብሎ ነበር። ልብስ መቀየር የለም ልብስ ግዛ እንጂ ሲሉት እኔ እባክህ ሌላ ነው ሐሳቤ። በቆሎ ይመስል ልብስ ማብዛት ምን ይሰራል? ሲያልቅ ገዛለሁ ይላል። አንዳንድ ጊዜ ብር ሲይዝ አሮጌና ውራጅ ልብስ ይለብስ የነበረ ሲሆን ብር ከሌለው ደግሞ ጥሩ ልብስ ለብሶ ይታይ ነበር። አንድ ወዳጁም አያሙሌ እንደዚህ የምትለብሰው ለምንድን ነው ሲለው የኛ ሰው መመዘኛው ልብስ ነው። ጥሩ ከለበስክ ሁሉም ይቀርብሃል። ውራጅ የተቀዳደደ ከለበስክ ግን ሁሉም ይሸሻል። የሚጠጋህና የሚቀርብህ የለም። ስለዚህ እኔም ብሬን ይዤ በመሄድ ከደሃዎች ጋር አብሬ ያሳልፋለሁ ሲል መልሶለት ነበር። ከዚህ በተረፈ አያሙሌ ሙባረክ በሚባል ነጭ ጨርቅ እጀ ጠባብ አሰፍቶ የሰሌን ባርኔጣ አድርጎና በእጁ ዘንግ ይዞ በጣም አምሮበት ከታየበት ውጪ እንደ ሰው ላጊጥ ያለበት ጊዜ የለም። አንድ ጊዜ ቅቤ ተቀብቶ ኩታ ግልድም ዳፋት የኩታው ዳርዳር ቅባት ብቻ የሆነ ለብሶ በነበረበት ወቅት ምን ነው አያሙሌ ሲሉት አንዳንዴ አካባቢህን መምሰል ያስፈልጋል ይል ነበር። አንድ ጊዜ እንደ ሙስሊሞቹ ጠምጥሞ በጀለቢያና በነጠላ ጫማ በሚዞርበት ወቅት ላይ አያሙሌ ሰለመ ተብሎ ነበር። በየአብያተ ክርስቲያኑ እየዞረ እንደ ለማኞች ሆኖ ለምኖ የተሰጠው መልሶ ለለማኞች ማደል በጀመረበት ወቅት ላይ ደግሞ ያለቃ ተስፋዬ ልጅ ሚካኤል ሲለምን ታየ። ለማኝ ነው ተባለ። ከዚያን ጊዜ ወዲህ ጠለቅ ብሎ በማያውቁት ዘንድ በለማኝነት ተፈርጆ ነበር። እብዶች አያሙሌን በጣም ይወዱታል። እሱም ወዲያው ተናግሮ ተከታዮቹ ያደርጋቸው ነበር። ትርንጎ የምትባል ትልቅ ሴትዮ ነበረች። እብድ ናት። እየዞረች በግጥምና በምሳሌ እየተሳደበች ትለምናለች። የአንድ ብርሌ ጠጅ መግዣ ሳንቲም ስታገኝ ወደ ጠጅ ቤት ትሄዳለች። ትርንጎ አያሙሌን ባየች ቁጥር ትከተለው ነበር። አያሙሌም ይዟት ወደ ጠጅ ቤት በመሄድ አብሯት ይውላል። በመሃል የሚያረካው ጨዋታ ወይም ግጥምና ምሳሌ በምትናገርበት ሰዓት ላይ እቅፍ አድርጎ ይስማት ነበር። ከትርንጎ ጋር ሲጫወት የሚያዩትም ከዚህች ባልቴት እብድ ጋር ምን ታደርጋለህ ሲሉት ከሷ የትም የማላገኘው ብዙ ነገር ነው የማገኘው ይል ነበር። አባ ግርሻ የሚባሉ አንድም ሰው የማይቀርባቸው እብድ ነበሩ። አንድ ቀን አያሙሌ አባ ግርሻ በማለት ተጠግቶ ያናገራቸውና ይዟቸው ወደ ጠጅ ቤት በመሄድ አብሯቸው ሲጫወት ከዋለ በኋላ ዛሬ ከዚህ ሀገር አባ ግርሻን አገኘው ሰው ብሎ ነበር። አያሙሌ ገበሬዎቹንም ጠላ እየገዛ አብሯቸው ሲያወጋ ይውል ነበር። ይህቺ ዕቃ ምን ትባላለች? ያችኛዋስ? ይሄ ነገር እንዴት ነው እያላቸው መልሳቸውን በጽሞና ይሰማ ነበር። ድንገት ሲጋራ ከለኮሰ በኋላ አጥያዋን ሲጋራዋን ላጥፋት እንዴ ይላቸዋል። ገበሬዎቹም በጣም ስለሚወዱት ለምን ብለህ አጉላት እንጂ ይሉት ነበር። አዝመራው በሚይዝበት ጊዜም በየእርሻው ይዞራል። ቋጥኙን አተኩሮ ያያል፣ ተራራውን ያያል፣ ጨረቃን ያያል። በአጠቃላይ አያሙሌ የማይገኝበት የማይዞርበት ቦታ አልነበረም። በሁሉም ቦታ አያሙሌ አለ። መንገድ ላይ የሚጨፍሩ ሰዎች ካገኘ ተጠግቶ ሆይ ያለ አብሯቸው እየጨፈረ ይሄዳል። ድንገት ሲያልፍ ሰርግ ካየ ባይጠራም ይገባል። በሁሉም ስለሚታወቅ የሚቃወመው የለም። ሕፃናት ብይ ሲጫወቱ ካየ ተጠግቶ አብሯቸው ብይ ይጫወታል። መንገድ ላይ ባለዛር ካገኘም ገብቶ አብሯቸው ያጓራል። ከባለዛሮቹ ጋር ሲያጓራ አይተውት የነበሩ ሰዎችም ደሞ አንተ ምን ሆነ ነው በማለት ሲጠይቁት በሽታ ነው፣ የነሱም በሽታ የኔም በሽታ ነው ሲል መልሶላቸው ነበር። አያሙሌ ሲበዛ ደግ፣ ሩህሩህ፣ አዛኝ ነው። ውሎና ዳሩም ከደሃ ጋር ነበር። ደሞዝ ተቀብሎ እንኳን ከበረንዳ ዳሪዎች ጋር በረንዳ ላይ ያድር ነበር። አያሙሌ ጸብ አይወድም። ከሰው ጋር ተጣልቶ አያውቅም ሲባል ግን መጥፎ ነገር አይቶ ዝም ይላል ማለት አይደለም። በጭራሽ መጥፎ ነገር ካየ አያልፍም። እዚያው በዚያው አፍረጥርጦ እውነቷን ይናገራል እንጂ። ከሁሉም በላይ አያሙሌ ሲበዛ ቸር ነው። እንዲያውም ቸርነት በጣም ያበዛል። ሰው ሳያየው የመስጠት ፍላጎቱም እጅግ የሰፋ ነው። የኔ ቢጤ በሚለምንበት ሰዓት ዳቦ እየበላ ከሆነ ዳቦን አንስቶ ይሰጣል። 10 ብር ከያዘም 10ሩን ብር ይሰጥና ጾሙን ይውላል። ምን በላይ ሆን ምን ያጋጥመኛል ብሎ በፍጹም አያስብም። ያገኘውን ብር ለድሃ በትኖ ይሄዳል እንጂ ብር ታቅፎ ማደር አይሆንለትም። ብር በሌለው ሰዓት ምጽዋት ሲጠይቁ ከሰማ ምን አባቴ ላድርግ ብሎ ኪሱን ሊቀድ ይደርሳል። ነገር ግን የለበሰው ልብስ ደህና ከሆነ አውልቆ ለየኔ ቢጤው ይሰጥና በምትኩ የየኔ ቢጤውን ልብስ ይለብስ ነበር። አንድ ቀን አንዱን የኔ ቢጤ ይጠራውና ያደረገውን አዲስ ጫማ አውልቆ እስኪ ለካው ይሆናል በማለት ይሰጠዋል። የኔ ቢጤውም ጫማውን አድርጎ ልኬ ነው ይሆነኛል ሲለው
በልሂድ ብሎት እሱ የነቢጤውን ጫማ አደረገ። አያሙሌ እንደ ልብስና ጫማ ሁሉ ምግብና መጠጥም ጉዳዩ አይደለም። ትንሽ ጫት ካገኘ በቂው ነው። አንድ ቀን ጓደኞቹን ልጋብዛችሁ በማለት ይዟቸው እየሄደ ሳለ ሆቴሉ አቅራቢያ ሲደርሱ ከጓደኞቹ ተነጥሎ ሕፃን ልጅ ይዛ ወደ ነበረች የነቢጤ በመሄድ የያዘውን 200 ብር ይሰጣትና ወደ ጓደኞቹ ተመልሶ ስላንቀለቀልኳችሁ ይቅርታ፣ ስላደከምኳችሁ፣ እነሱ ስለራባቸው ሌቱም አይነጋላቸውም፣ እኛ ግን ባንጠጣም ይነጋልናል ብሏቸው ሳይጠጡ ከሆቴሉ ደጃፍ ተመልሰው ነበር። አንድ ቀን የቆሎ ተማሪዎችን ተሜ እስቲ የሚበላ ስጡኝ ይላቸዋል። ተማሪዎችም ኧረ አይሆኖትም ሲሉት እናንተ ትበሉት የለም እንዴ? የሀብታሙም የደሃውም ተቀላቅሎበትማ እንዴት አይጣፍጥ፣ አምጡት እንጂ ብሏቸው አንድ ሁለት የጎርሶ ብር ይሰጣቸዋል። ተሜዎቹም በሰጣቸው ብር ተደናግጠውና ተደስተው እያመሰገኑትና እየፈነደቁ ይሄዳሉ። አንድ ቀን ደግሞ ልጅ ሳለ እናቱ ያገለግሉባት የነበረች ጠጅ ቤት ባለቤት 300 ብር ተበድራ መክፈል ስላልቻለች ጠጅ ቤቷን ሸጣ እንድትከፍል እንደተወሰነባትና ስለ ባለቤቷም አንዳንድ ነገር በሚወራበት ጊዜ ተዋት እንጂ ባይተርፋትም ውራጇን እየለበስን ፍርፋሪዋንም እየበላን እኮ ነው ያደግነው ብሏቸው ነበር። ለባለቤቷም ዕዳዋን እንድትከፍል ብር ሰጥቷት ቤቷን ከመሸጥ አትርፎላት ነበር። በሌላ ቀን ደግሞ እንጨት የተሸከሙ ሰውዬን ባለእንጨት እስካሁን አልሸጡም ይላቸዋል። ሰውየውን ለካ አስቀድሞ ሌላ ቦታ አይቷቸው ነበር። ባለእንጨቱም አልሸጥኩም የሚገዛኝ አጣሁ ሲሉት ስንት ነው ይላቸዋል። 2 ብር ሲሉት 5 ብር ይሰጣቸውና በሉ ይጣሉትና ይሄዱ ብሏቸው ተደስተው እያመሰገኑ በሄዱበት ሰዓት ላይ ራሱን ወዝወዝ እያደረገ ለመሸከም እንኳን በ5 ብር አያዋጣም ብሎ ነበር። አያሙሌ በወርሃ ንዳድ የኢህአዴግ ጦር ሰራዊትን ይዞ ጎዳናውን እየመራ ደጋውን፣ ቆላውን፣ ሸንተረሩን፣ አምባውን አልፈው በግንቦት ወር 1983 ዓ.ም ወደ አዲስ አበባ ከገቡ በኋላ እንዳይጠፋባቸው አያሙሌን እንጦጦ ላይ ጠርንፈውት ነበር። አያሙሌም ነፍስ በቁሟ እንዴት ትጠረነፋለች? አንደኛዋን እዛው ሲኦል ስገባ ትጠርነፍ እንጂ በማለት ከንጦጦ አምልጦ ነበር። አያሙሌን አፈላልገው ሀብተ ጊዮርጊስ ድልድይ አካባቢ ይዘውት በቁጥጥራቸው ስር ካዋሉት በኋላ በተለያዩ የሙያ ዘርፎች ተሰማርቶ መንግስትን ማገልገል ይጀምራል። ልጁን ዳንኤል ሙሉጌታን ወደ ባቲ በመላክ ሐዋ ብስልንና የአያሙሌን የመጨረሻ እህቱን እመቤትን በማምጣት ሰንጋተራ አካባቢ መንግስት በሰጠው ግቢ በዋርዲያ የሚጠበቅ አፓርታማ ውስጥ አብረውት መኖር ይጀምራሉ። አያሙሌ በቤተ መንግስት በከፍተኛ የመንግስት ስብሰባዎች መዝጊያ ላይ ግጥሞችን በማቅረብ እስከ ቦረና ድረስ በመሄድ የዋለልኝ መኮንንን ዘጋቢ ፊልም በመስራት መንግስታዊ መጽሔትና ጋዜጣ ላይ ሂሳዊ ጽሑፎችን እያቀረበ ለአንድ ዓመት ያህል ሲሰራ ከቆየ በኋላ የተሰጠውን ሽጉጥ አስረክቦ በራሱ ፈቃድ መንግስታዊ አገልግሎቱን አቁሞ ነበር። አያሙሌ በወቅቱ ስራውን ብቻ ሳይሆን እነ ጋዜጠኛ ሴኮ ቱሬ ጌታቸው፣ ልደቱ አያሌው እና ሌሎችም የሚኖርበት አፓርታማ ውስጥ መንግስት የሰጠውን መኖሪያ ቤት ጭምር በመተው ኬሻ በጠረባ እያደረ ነበር በተሰለፈበት ዓላማ መኖር የጀመረው። ኬሻ በጠረባ አሜሪካ ግቢ አካባቢ መሬት ላይ ኬሻ አንጥፈው ቤት ውስጥ ከሚችለው ሰው ድረስ እያጠጋጉ በ50 ሳንቲም የሚያድሩበት ቤት ነው። አንድ ቀን ለአያሙሌ ያለበት ቦታ ድረስ ደሞዙን ሲልኩለት ያልሰራሁበትን አልበላም አልቀበልም ብሎ ነበር። አንድ ጊዜ መልእክተኞች ጠቅላይ ሚኒስትር ታምራት ላይኔ እንደሚፈልገው ከነገሩት በኋላ ወደ ቢሮ ለማድረስም ፈቃደኛ መሆናቸውን ሲገልጹለት አመሰግናለሁ፣ መንገዴን ለይቻለሁ ብሏቸው ነበር። አንድ ቀን ከመንግስት ከፍተኛ ባለስልጣኖች ውስጥ አንዱ የሆነው የማስታወቂያ ሚኒስትር በረከት ስምዖን አያሙሌ ያለበት ቦታ ድረስ በመምጣት አነጋግሮት ነበር። በረከት ስምዖንም አያሙሌ እንዲህ ለመሆን ነው ወይ ስራህን ያቆምከው? ለምን ወደ ስራህ አትመለስም? ቢያንስ ትተሃት የጠፋው የ11 ዓመት ሕፃን ልጅ አታሳዝንህም? ሲለው አያሙሌም የኔ ልጅ ሕፃን አይደለችም፣ አንተን በ1 ዓመት ትበልጣለች ብሎት መንገዱን ቀጥሎ ነበር። አያሙሌ ስራውን ካቆመ በኋላ መንግስታዊ በሆኑ መጽሔትና ጋዜጣ ላይ ሚሲንግ ሚካኤል በሚል የብዕር ስም ይጽፍ ነበር። በከፍተኛ ባለስልጣኖች ቢሮ ሳይፈተሽ ይገባ ነበር። ወዳጁ የነበረ አንድ ከፍተኛ የመንግስት ባለስልጣንም ይሄ ሰውዬ ከኛ ጋር ውሎ አድሮ እኛኑ ይከተከተናል ብሎ ነበር። አያሙሌ መጽሔትና ጋዜጣ ላይ በሚሰራበት ወቅት በብዛት አርሶ አደሮችን ቃለ መጠይቅ ያደርግ ነበር። ቃለ መጠይቅ የሚያደርገው በባላገር ዘዬ ስለሆነ አንዳንዴ የጋዜጣው አዘጋጆች የአያሙሌንና የአርሶ አደሮቹን ቃለ ምልልስ ለይተው ለማወቅ ስለሚያቀታቸው
አያሙሌን ያስፈልጉት ነበር። አንድ ቀን አንድ ወዳጁ ምሳ ሊጋብዘው ይዞት ወደ አንድ የመንግስት መስሪያ ቤት ክበብ ሲሄዱ በር ላይ መሳሪያ የታጠቀ ታጋይ አያሙሌን ተመለስ በማለት እንዳይገባ ይከለክለዋል። ወዳጁም ከኔ ጋር ነው ክበብ ምሳ ልንበላ ነው በማለት ለታጋዩ ከነገረው በኋላ እንዲገባ ይፈቀድለታል። አያሙሌም ከመግባቱ በፊት ወደ ታጋዩ ተጠግቶ በትግርኛ ቋንቋ ትላንትና በበረባሶ ገብተህ ዛሬ በረባሶ ያደረገ መናቅ አግባብ አይደለም ብሎት ነበር። ዛሬ ባገር አማን አይተን እንዳላየን ሰምተን እንዳልሰማን የአባይ ጣና ልጆች ውሃ ከተጠማን ለምንስ ተሰዋን ለምን ሞት ተሻማን ፋንታችን ተሰፍሮ ጢንጣችንን አንቀን ከወዳጅ ከዘመድ ካድባር አይን ርቀን ንሹን ቀልብ አድርቀን ምንጩን ካጣጣል ነው ያክሱም የኢዛናው ቤት ዘግተን ብንበላ ብቻ ብንቀባ እንኳን ልንጠረቃ የት መጥቶ ወዘራው በትላንቱ ገድል ሁሌ ከምንፎክር ምን ነው ስለዛሬዋ ቀን ተዛዝነን ብንመክር። የመንግስት ጋዜጠኞች ብቻ የሚጠጡባት ቡና ቤት ውስጥ የምትገኝ አንዲት ክፍል ቤት ነበረች። በአንድ ምሽት አያሙሌ አንድ ወዳጁን ጠብቀኝ ይለውና ወደ ቡና ቤቱ ከገባ በኋላ ወደዛች ክፍል ሊገባ ሲል አስተናጋጁ ይከለክለዋል። አያሙሌም አንዴ ብቻ ላናግራቸው ሲለው ወደ ውስጥ ሳትገባ በሩ ላይ ቆመህ ቶሎ ጠይቅና ከግቢው ውጣ ይለዋል። አያሙሌም ጋዜጠኞቹን እናንተ እኮ ጠጋኞች ናችሁ፣ ቀዶ መስፋት አታውቁም ሲላቸው አስተናጋጁ እየጎተተ ከግቢው ካስካወጣው በኋላ አንተ ቦርኮ ሁለተኛ እዚህ ደጅ እንዳደርስ ብሎ ባሳረፈበት አንድ ቡጢ የታችኛው ጥርሱ ወልቃ ነበር። አያሙሌም በቦክስ የወለቀችበትን ጥርሱን ሊወረውራት ከሰነዘረ በኋላ መልሶ አፍ ውስጥ በመክተት ውጧት ነበር። ወዳጁም አያሙሌ ለምን ዋጥካት ሲለው ሊወረውራት ስል አብረን በልተን ስትለኝ እኔም አንቺን ባዳ ያለው ማን ነው ብዬ ዋጥኳት ብሎ ነበር። አያሙሌ በጥፊ ወይም በቦክስ ለመታኝ እኔም 50% አዋጥቻለሁ ይል ነበር። አያሙሌ ፊቱ አብጦ ወይም ቀላልም ሆነ ከባድ አደጋ በሚደርስበት ጊዜ አያሙሌ ምን ሆነ ነው ሲሉት ስለ እውነት ያገኘሁት የሰጡኝ ምስክር ወረቀቴ ነው ይል ነበር። ተንጋላ የሞተችውን የመንታና ጣራ አየሁት። ርዕሱን ከላይ የጠቀስነው ስራ ኤርትራ ወደ ኢትዮጵያ ግዛት ዘልቃ ባድማን ከወረረች በኋላ በአንዳንድ ቦታና በአይደር ትምህርት ቤት የቦምብ ጥቃት ባደረሰችበት ጊዜ የደረሰው ግጥም ነው። አያሙሌ ርዕሱን ከላይ በጠቀስነው ስራ ውስጥ ሞቴ ነው አለ ይርዳው ማሙዬ በማለት ጓደኛውን ጠቅሶ ነበር። በአፄ ኃይለ ሥላሴ ዘመን ትምህርት ለማዳረስ ከ10ኛ እስከ 11ኛ ክፍል የድጎማ አስተማሪ እየተባሉ በአስተማሪነት ይቀጠሩ ነበር። የአያሙሌ ጓደኛ ይርዳው ማሙዬም የድጎማ አስተማሪ በመሆን ቁልፍ አምባ በሚባል ቦታ ያስተምር ነበር። ይርዳው ማሙዬ በኢህአፓ ዘመን ተይዞ ከታሰረ በኋላ የድጎማ አስተማሪ መሆኑ ታውቆ ከእስር ተፈቶ ነበር። ለሁለተኛ ጊዜ በጥቆማ ከሚያስተምርበት ትምህርት ቤት መሳሪያ በታጠቁ 2 ሚሊሻዎች ተይዞ በሚሄድበት ጊዜ በሮቢት ገበያ መውጫ አካባቢ በሚገኝ በጣም ትልቅ ገደል ያለበት ቦታ ላይ ሲደርስ ይርዳው ማሙዬ በካቴና የታሰሩ እጆቹን በአንደኛው ሚሊሻ ራስ ላይ አጥልቆ በማስገባት ያቅፈውና በእጆቹ መዳፍ ደግሞ አንደኛው ሚሊሻ ከያዘ በኋላ ወደ ገደል ውስጥ ይዟቸው በመግባት ሕይወቱን ሰውቶ ነበር። ጉድ ይገርማል፣ አህያ ከጅብ ይከርማል አሉ። አገር ሲያረጅ ጃርት ያበቅላል፣ ቀን ሲያረጅ ስንዴ ከንክርዳድ ያዳቅላል ሆነና ክንዴን ሳልንተራስ የሳር ጎጆዬን ክዳን እምቡይ ባላምባራስ እንደ ሐር ሰበዝ ለመምዘዝ ሞቴ ነው አለ ይርዳው ማሙዬ። ደመኛ እንዳደ አማኛ ሊወቃን አውድማ በደቦ ሲለቀልቅ እያየን አስችሎን እንዴት እንተኛ እንዳዘንተኛ ቀስ ብሎ እንደ ቀትረ እባብ በደረቱ የሚሳብ አገር ለመቅሮስ ሲሰናዳ እንደ መርግ ከላይ ቁልቁል ብናዳፋው እንደ ናዳ እያለ ይቀጥላል። አያሙሌ በወንድማማቾች ጦርነት በደርግና ኢህአዴግ ላይ የሚያጠነጥን የፊልም ስክሪፕትም ጽፎ ነበር። አያሙሌ በኢትዮጵያዊነት ለምታምነው አርማጭሆ ላይ ለተሰዋችው የዝና በመባል ለምትታወቀው ጀግናም እንዲህ ተቀኝቶላት ነበር። አስታራቂ ዳኛ በጠፋበት ሀገር የአርማጭሆ ፋኖ የዝና ትናገር፣ አንድ እሷ ተወልዳ አንድ እሷ ብትቀር ምን ሊሆን ነው መውደድ ምን ሊሆን ነው ማፍቀር? ይመራናል ብለው ከፊት አሰልፈው ቀኝ ኋላ ዙር ሳይሉት ውራ ሆኖ አረፈው። እንኪያስ በዚህ አይነት ምን ሊሆን ነው ኢትዮጵያዊነት? ሀብለ ለይተ ሆብለ ካልጨመጥክ አይነ ስውር የሚመራበት ደንቆሮ የሚያስተምርበት ዲዳ ቀን የሚዘራበት የሆሜር ሀገር ኢትዮጵያ። የቀረንን እንጫወት። ርዕሱን ከላይ የጠቀስነው ስራ የኢትዮጵያ ጦር ሰራዊት በብዙ መስዋዕትነት ወራሪውን የኤርትራ ጦር ከባድመና አካባቢው አስለቅቆ የኤርትራን 3/4ኛ ግዛት በያዘበት ወቅት የደረሰው ግጥም ነው።
የቀረንን እንጫወት። ደማችን ውስጥ ኢትዮጵያዊነት አለበት። ኢትዮጵያዊ ደም መልኩን እንዳይለውጥ የብሉይ ግድ አለበት እና የፈሪ ምስክርነት ቢሆንም በዚህ ዘመን ከተፈጠረ ገድል በላይ ነበር ቢሉኝ አላምንም። ከባድመ መውጣት ማለት እና እንግዲህ በክንድ አይቀብጡም፣ ይተነኩሱት ግን አያጡም። እጃቸው በጣም ላፍ ቀርቦ ለሆር ነው እጅ ቢሰጡም። ሥራ ስለሌላቸው ደግሞ ያለ ሴራ አይቀመጡም። ቀብራቸው ተምሶ እስኪያልቅ ይሸርቡት አያጡም እና ጠንቀቅ ነው ልባም። ያንጀት ነው ከሆድ ባይገባም። ወትሮም የሆነው ወታደር ኢትዮጵያ አምና ያቆመችው ዘቢደር። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት። ርዕሱን ከላይ የጠቀስነው ሥራ ህወሓት ለሁለት ከተከፈለ በኋላ ስለተፈጠረው ሴራና የስልጣን ሹክቻ የደረሰው ግጥም ነው። ወትሮም የጋጥ ወጥ የትንሽ ሰው ሰውነት ጤና አዳም ማጥፋት ነው እያሉ አብነት። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት የዳረገ ሰው ለራሱ መሆን ካነሰው እንግዲህ ማርያም ትዋሰው ይበለው እንጂ ሰዬ የማይወቀን ናፍቆኝ ከስዬ። ከወገብ በላይ ታቦት ከወገብ በታይ ጣዖት። ርዕሱን ከላይ የጠቀስነው ሥራ በአልጀርሱ ስምምነት ኢትዮጵያ የባህር በሯን አሰብን፣ ጾረናን፣ ባድመን፣ ኢሮብን፣ ከፊል አፋርንና ሌሎችም የኢትዮጵያ ግዛቶችን ለኤርትራ አሳልፋ በሰጠችበት ጊዜ የደረሰው ግጥም ነው። ይህን ግጥም አርቲስት አለማየሁ ታደሰ በራዲዮ አቅርቦት ነበር። አንድ ወዳጁም አያሙሌ ከወገብ በላይ ታቦትን በሬዲዮ በድጋሚ ሰማሁት ሲለው መቼ ገባቸዋል ብለህ ነው ቢገባቸው ኖሮ ባልደገሙት ብሎታል። እስቲ ከዚህችም ግጥም ላይ ትንሽ እንቀንጭም። ግትር ከሱ ብሶ ሆር ሊቀትር እንግዲህ ያሳ ሐረግ ሬሳ ወትሮስ ሙታያይ ሙታይ ሰማ በላ ማተቤን አጠብቅ ብዬ እንደላሊ በላ ያገኘሁትን ባልበላ ያጎረስኩት ሊነክሰኝ ያነደድኩት ሊጠብሰኝ ትላንት ሰይፍ ነክሶ ምሎ ትላንት በሀገር ስም ተገዝቶ ዛሬ እርካብ ላይ ፊት ሲል በደሃ ሀገር እንደ ቅቤ ቅል ወስቶ የሀገር ርስት ድንበር ገፍቶ አውቃለሁ የሚል እስከ ጆሮ ግንዱ አፉን ከፍቶ ከነአን ነው ዘንድሮ። አያሙሌ ከነአን ነው ዘንድሮ በማለት በደረሰው ግጥም መጨረሻ ላይ ከእንግዲህ ቁልቁለቱን ደፍሮ ሽቅብ ተንደርድሮ ከነአን ነው ዘንድሮ በማለት ነበር የቋጨው። ወዳጆቹም ስለዚህ ጉዳይ በጠየቁት ሰዓት ቁልቁለቱ ከፒያሳ ማዘጋጃ ቤት ተነስታችሁ ወደ ቴዎድሮስ አደባባይ ስትወርዱ ሲሆን ሽቅቡ ደግሞ ከመስቀል አደባባይ ወደ ቤተ መንግሥት የሚወስደው መንገድ ነው፣ ወይም ከተረት ሰፈር በቄራ በኩል ወደ ላይ የሚወስደው መንገድ ሽቅብ ነው በማለት መንገዱን በእጁ እያመላከተ መልሶላቸው ነበር። ቃል በቃል የነገሩንን እየሰማን ለልባም እንጀራ ወጣን። ለዕለት ወስፋት መሸንጊያ የጠይብ ልጅ ሆንና በገል የምንበላ ኩርማን አጣን። ሲጠረጥሩን ሲያነጣጥሩን በቀጋ ሳይሆን በአይን በፊት ሲያጥሩን በራሳቸው ግምት ሌማት ሲያበጥሩን ሲገረድፉንም ሲሰቅሉንም ሲደልቁንም ሲያንደላቅቁንም ቀጥ እንዳሉ ነው እነሱ። እኛ ግን ገና አልቆምንም። ድሃ አይደለን ዘንድሮ ምን ድሃ አለን። አያሙሌ ለኢህዴን ወይም በአዴን 20ኛ የልደት በዓል ላይ ባቀረበው ግጥም የበአዴን ከፍተኛ አመራሮች አንገታቸውን ያቀረቀሩ ሲሆን አባት አርበኞች ደግሞ ተነስተው በሽለላ በማጀብ አድምቀውት ነበር። አያሙሌ ይህንን ግጥም ካቀረበ በኋላ ግጥሙን በካሴት ቀርጾ ለራዲዮ ፋና ሰጣቸው። ራዲዮ ፋናም ግጥሙን ከሰሙት በኋላ ስለምንድን ነው የገጠምከው በማለት ሲጠይቁት ለአትሌት ኃይሌ ገብረስላሴ ነው ብሏቸው ነበር። በወቅቱ አትሌት ኃይሌ ገብረስላሴ በሲድኒ ኦሎምፒክ በድንቅ ትንቅንቅ ተርጋትን ቀድሞ ያሸነፈበት ጊዜ ስለነበር ራዲዮ ፋና ምንም ነኝ ግን አማራ የሚለውን ግጥሙን በቀጥታ ስርጭቱ አስተላልፎት ነበር። የአያሙሌ ሕይወት ከድጡ ወደ ማጡ ውስጥ መዘፈቅ የጀመረው ይህን ግጥም ካቀረበበት በኋላ ነበር። አያሙሌ በሚያደርገው ተጋድሎ የሚያጋጥመውን እክልም ሆነ በደል በመግለጽ እንዲህ ያደረጉኝ እንዲህ ሆንኩኝ በማለት የሰው ነውርን አያወራም። ነገር ግን በጥበብ ቃላት ሸፍኖ በስራዎች ውስጥ እየጠቆመ ያልፍ ነበር። እንዲህም ገጥሞ ነበር። ምንም ነኝ ግን አማራ ለዚያውም ደሜ አረንጓዴ። ምንም ነኝ ግን አማራ የፈጠረኝን አምኜ በጎቼን ከተኩላ ጋር ማሰማራ። አማራ ነኝ የጠራሁ ኩራት እንጂ ሞት ያልፈራው። አማራ ነኝ መቃንገት ራሴ ከብዶኝ የማልንገታገት የሰው ጣባ ስር የማልለገት ማንም እንዳስመለከተኝ ያሻውን ስም ቢያወጣልኝ እድሜ ለአባይ ጣና ልጅ ያንቀን ማስቆርሰው ድፎ ዳባ ያጣልኝ። ያው ወንድሞቼ ይመስክሩ በእናጡት ወተት ባይሰክሩ የዛሬ 20 ዓመት ተክራሯ ወርዶ ባልመከሩ። ሹመት ርዕሱን ከላይ የጠቀስነው ሥራ በተሰለፈበት ዓላማ ለጠቅላይ ሚኒስትር መለስ ዜናዊ የደረሰው ግጥም ነው።
አንድ ወዳጁ አያሙሌ እንዲህ አይነት ኑሮ ከምትኖር ባለስልጣን ብትሆን ይሻልህ ነበር ሲለው ባለስልጣን ብሆን በምፈርመው በእያንዳንዷ ፊርማ እኮ ነው እላይ ቤት በሰማይ የምከሰሰው። በሱ በአምላክ ዘንድ የተጠላ ነው። ለጊዜው ማሸብረቂያ ነው። እውነት ሰርቶ ማለፍ ሞት አይደለም ሕይወት ነው ይል ነበር። አያሙሌና ጠቅላይ ሚኒስትር መለስ ዜናዊ ሁለቱም እኩያሞች የነበሩ የታውረስ ሰንጋ ናቸው። ሹመቴ ሺሞቴ እሱም እንደልቡ እኔም እንዳሞቴ ባይልም ዳሞቴ እንደ ክራሞቴ ቢፈቅደኝ ሊያሞኘኝ ቢያቅደኝ ቢመኘኝ እኔ ምን ተዳዬ ሁሉም ያሻው ቢሆን ስንቄንና ትጥቄን ሳይሰጠኝ ላሸኘኝ አሜን ብዬ ካደርኩ ምን አለ የሚሳነኝ አሃዱ ለፍቅር ለሰላም ሽልማት ምን አለ ልዕልና ከጣር ከህማማት እድሜ እየነገረ ላብ እየሰገረ እጅ እየጋገረ ቀን እየማገረ ቢሾሙም ጥንስስ ነው ሲመጡም እንጥስ ነው ቢሄዱም ብጥስ ነው ቢኖሩም ቅንጥስ ነው ተነፈስኩ ፈሰስኩ እንደ ደም ባረጋም ካልተሾምኩ አልሰጋም። ወስብሐት ለእግዚአብሔር ለመለስ ዜናዊ። ከአያሙሌ ቀደምት ተከታዮች ውስጥ ጋዜጠኛ ስንዱ አበበ አንዷ ናት። ጉኖ ዘበናይ በማለት የሚጠራት ጋዜጠኛ ስንዱ አበበ አብዮታዊ ዲሞክራሲ ጋዜጣ ላይ በምትሰራበት ጊዜ ሰንጋተራ በሚገኘው በአያሙሌ መኖሪያ ቤት ከልጆቹ ጋር አብራ ትኖር ነበር። አያሙሌም በጋዜጣ ላይ የሚያቀርበውን ጽሑፍ ከሰጠ በኋላ ከወር ለሚበልጡ ቀናት ያህል ከቤቱም ሆነ ከመስሪያ ቤቱ የሚጠፋበት ጊዜ ነበር። ስንዱም እሱ ስራውን እየሰጠ የጠፋ እንደሆነ ልጆቹ በረሃብ ማለቅ አለባቸው ወይ በማለት ደሞዙን 500 ብር ትቀበል ነበር። ስራውን አቁሞ በጠፋበትና ልጆቹም መንግስት ከሰጠው መኖሪያ ቤት በለቀቁበት ሰዓት ቤት ተከራይታ ልጆቹን ይዛ ትኖር ነበር። ከጊዜያት በኋላ ምኒልክ ትምህርት ቤት ፊት ለፊት በሚገኘው ህንጻ ውስጥ መንግስት በሰጣት መኖሪያ ቤት ልጆቹን ይዛ መኖር ጀምራ ነበር። አንድ ቀን መንገድ ላይ ያገኛትና ጎሽ ጉንዬ መንገዴን ቀነስሽልኝ ረቦኝ ወደ ቤትሽ እየሄድኩ ነበር ይላታል። ስንዱም ወደ ሆቴል ይዛው ተገባና ምግብ ከቀረበላቸው በኋላ 2 ጉርሻ ብቻ ጎርሶ መመገቡን ያቆማል። ስንዱ ብላ እንጂ ስትለው በቂ ነው አመሰግናለሁ ይላታል። ስንዱም ለ2 ጉርሻማ ብሬን አላወጣም ካልበላህ ራስህ ትከፍላታለህ ስትለው አታረጊውም አይባልም አንቺ እኮ ምን ይሉኝ እንደው የለብሽም ጠግቤ እኮ ነው ብዙ መመገብ ጥሩ አይደለም በቂ ነው ብሏት ነበር። አያሙሌ በህይወት ዘመኑ ወዳጆቹ ፊት ከነሱት ወይም ቤቴን በተባይ አበላሻው ካሁን በኋላ እንዳትመጣ ካሉት ምንም ቢቸግረው ዳግመኛ ደጅ አይጠናም ነበር። ስንዱ ግን የፍቅሯን ያህል እንደፈለገች በምትናገረውና በምትመክረው ሰዓት እንደ ሕፃን ልጅ ያዳምጣታል እንጂ እስከ ህይወቱ ፍጻሜ ድረስ ቤቷ ከመሄድ ተቆጥቦ አያውቅም ነበር። ስንዱም አያሙሌ አንዴ ከወጣ በኋላ ዞሮ ዞሮ በሚመጣበት ሰዓት ልብሱ እንደሚቆሽሽ ስለምታውቅ አስቀድማ መቀየሪያ ልብስ አዘጋጅታ ታስቀምጥለት ነበር። አንዳንዴም ተጠራሁ እያልክ የትም የምትዞረው ቅማል ሰብስበ ለመምጣት ነው በዛው ቀርተ ብቻ እንዳታዋርደን አርፈ ቁጭ ብለ ስራህን ስራ መውጣት የለም በማለት እንዳይወጣ በር ተቆልፍበት ነበር። ስንዱ ከወዳጆቹ ጋር በሯን ከፍታ በምትገባበት ሰዓት ወዳጆቹ እንዲህ አያሙሌ ሲሉት ጫጉላ ላይ ነኝ ይላቸው ነበር። በአንድ ወቅት እየቆለፈችበት ለተወሰኑ ቀናት በቆየበት ጊዜ ምሽት ላይ ስንዱ ወደ ሱቅ ሰው ልትልክ ስትል አያሙሌ ጉኖዬ መላክ አምሮኛል እኔ ላኪኝ በዛውም ፊቴን ትንሽ ንፋስ ይምታው ብሏት ተልኮ እንደወጣ በዛው ቀርቶ ነበር። የገጣሚ ታገል ሰይፉ ሚስት ልጅ ስትወልድ አብዮታዊ ዲሞክራሲ ጋዜጣ ላይ የሚሰሩ የሥራ ባልደረቦቹ ብር አዋጥተው የአራስ ጥሪ ስጦታ ይዘው ሲጠይቁት አያሙሌም ታገል እኔ ብር የለኝም የማይረሳ ስጦታ ነው የምሰጥህ በማለት የሚከተለውን ግጥም ገጥሞ ሰጥቶት ነበር። ልጅህ መጅህ ልጅህ ፈንጅህ ልጅህ ልጅ ቢሆን ሊበጅህ ልጅህ ልጅ ባይሆን ሊፈጅህ። አያሙሌ ለበዓላት ቀን የሚያቀርበው ግጥም በሚጽፍበት ወቅት ስንዱ በደንብ አድርገ ነገርልኝ ትለው ነበር። ግጥሙንም ኤዲት ሳያደርጉ እንዲያቀርቡ ታደርግ ነበር። አንዳንዴም ባለመግባባት ግጥሙን ሳያቀርቡ የሚመለሱበት ጊዜ ነበር። አንዳንድ ወዳጆቹ በመኪና እየሄዱ መንገድ ላይ በአጋጣሚ ካዩት መኪናቸውን አቁመው ሰላምታ ተለዋውጠው ብር ከሰጡት በኋላ ለስንዱ ይደውሉላት ነበር። ስንዱም ብሩን ተቀብላ ሱቅ ታስቀምጥለትና በቀን የተወሰነ ብር ብቻ እንዲወስድ ታደርግ ነበር። አንድ ቀን ከደወሉላት በኋላ አያሙሌን በጋሽ ስብሐት ቤት የተወለደበትን ቀን ሲያከብሩ አግኝታው ኪሱን ፈትሻ ብር ስታጣ በር ላይ አውልቆ የገባውን ጫማ አንስታ ስታየው በውስጡ 4000 ብር አግኝታ ነበር። አያሙሌም
ጉኖዬ ለታቦት የሚሰጥ ብር ነው ሲላት ዝም በል ጠንቋይ ደግሞ ታቦት ያውቃል እንዴ ብለው ነበር። ጋዜጠኛ ስንዱ አበበ አብዮታዊ ዲሞክራሲ ጋዜጣ ላይ በመሰራበት ጊዜ ድርጅቷ ጠቅላይ ሚኒስትር መለስ ዜናዊን እንድትጠይቅ ከሰጣት ጥያቄ በተጨማሪ ሌላ ጥያቄ እንዲህ አቅርባ ነበር። ክቡር ጠቅላይ ሚኒስትር፣ ከርዕሳችን ጉዳይ ወጣን በልና ኢትዮጵያ በድርሰት እንድታበብ ያደረጉ እነ ሐዲስ ዓለማየሁ፣ ከበደ ሚካኤል፣ ስብሐት ገብረ እግዚአብሔርና ሌሎችም ዛሬ አስታዋሽ አጥተውና ችላ ተብለው ክብራቸው በማይመጥን ሁኔታ እየኖሩ ነው። ለመሆኑ መንግስት እነዚህን ሰዎች ከወደቁበት ለማንሳት ምን አቅዷል? ያልሻቸውን ሰዎች እናውቃቸዋለን፣ በመጽሐፎቻቸው ተምረናል፣ እናደንቃቸዋለን። ከአንድ ኢትዮጵያዊ አርሶ አደር ለይተን ግን የምናደርግላቸው ነገር የለም ሲል መልሶላት ነበር። በማግስቱም መስሪያ ቤቷ በስነ ምግባር ጉድለት ምክንያት በማለት ከስራው አባረራት። ጋዜጠኛ ስንዱ አበበ በተለያዩ ስራዎችና እንዲሁም በምታቀርባቸው ሂሶች በተደጋጋሚ ተቃውሞ ይቀርብባት ነበር። በአንድ ወቅት በአንድ ፊልም ዙሪያ ባቀረበችው ሂስ ጥቃት ሊያደርሱባት ሞክረው ነበር።